እንደሆነ የመጀመሪያው ፕሪሚየር ሊግ ጨዋታ ሲደረግ 1-1 የተጠናቀቀው ጨዋታም እንደዚሁ ልክ እንደ ትላንትናው 5 ጎል የተቆጠረበት ባይሆንም እና የፕሪሚየር ሊግ ጨዋታ ረጅም ደቂቃዎችን ቼልሲ በ10 ተጫዋች የተጫወተበት ጨዋታ ቢሆንም ግን ፋይት ነበረው እና ደንበኛ የደርቢ ግለት የነበረው የደርቢ ስሜት የነበረው አካላዊ ፍልሚያዎች የነበሩበት ታክቲካዊ ውጥረቶች የነበሩበት ጎሎችም የነበሩበት ሳይጠበቅ በ10 ተጫዋች እየተጫወተ የነበረው ቼልሲ ቀድሞ ጎል ያስቆጠረበት በኋላ አርሰናል አቻ የሆነበት እስከ ጨዋታው የመጨረሻ ደቂቃ ድረስ አርሰናል በዮኬሬስ አማካኝነት የማሸነፊያ ጎል ለማስቆጠር ተቃርቦ እስከነበረበት ከዚያ ቅጽበት ድረስ ድራማ የነበረበት ውጥረት የነበረበት ጨዋታ ነበር። ትላንትና ሌላ አይነት ጨዋታ ነው። በሌላ አሰልጣኝ ስር በቼልሲም ስብስብ ውስጥ በርካታ በጣም ወሳኝ ተጫዋቾች ያልነበሩበት የቡድኑ ዋና ፈጣሪ ፓልመር በእርግጥ በዚህ የውድድር ዘመን ረጅም ጊዜ ያለሱ ቡድኑ ስለተጫወተ ልክ እንደ ባለፈውም አይነት ፎርም ላይ ስላልሆነ እንደ ትልቅ እጦታ አንቆጥሮ ይሆናል። ግን ቢኖር ከሙሉ ጤንነቱ ጋር የሚጀምር ተጫዋች ነው። ሞይሰስ ካይሴዶ በቅጣት ምክንያት የትላንትናው ጨዋታ ላይ አልነበረም። ሪስ ጄምስ አልነበረም። ማሎ ጉስቶ አልነበረም። ሊያም ዴላፕ አልነበረም። እነዚህን ሁሉ ስጠቅስ የውድድር ዘመኑ ከመጀመሩ በፊት የተጎዳው ሌቫይ ኮልዊልም የረጅም ጊዜ ጉዳት ስለሆነ ልክ እንደ አዲስ ጉዳት አንቆጥሮ ይሆናል። ግን እሱም አልነበረም። በርካታ ተጫዋቾች በቼልሲ ስብስብ ውስጥ አልነበሩም። ብዙ የሚያጎድሉ ተጫዋቾች። በአርሰናል በኩል የበለጠ ጉዳት የነበረው በዲፌንሲቭ ዲፓርትመንቱ በኩል ነው። ለምሳሌ መጀመሪያ ተመራጭ፣ ሁለተኛ ተመራጭ ፉልባኮቹን ሪካርዶ ካላፊዮሪን፣ ፒየሮ ኢንካፒዬን አልያዘም። ግን ከዛ በስተቀር ከሞላ ጎደል የተሟላ ቡድን ነበር። ስለዚህ አንድ አይነት አይደለም ላይናፑ፣ የጨዋታውም ተፈጥሮ አንድ አይነት አይደለም። በተጠባባቂ ወንበር ላይ ያሉት አሰልጣኞችም አንድ አይነት አይደሉም። የሊያም ሮሲኛ የመጀመሪያ የስታንፎርድ ብሪጅ ጨዋታ ነው። በቀደም በቫሊ ፓሬድ ነበር የመጀመሪያ ጨዋታውን ያደረገው እና ምሳ እንዳነሳሽው በጣም የሚያዝናና ብዙ ጎሎች የነበሩበት ብዙ አክሽኖች የነበሩበት ነው። ግን ከጨዋታው በኋላ ያው የምንረዳው በቀደም ቼልሲ ማንቸስተር ሲቲ ኒውካስልን ከሜዳ ውጭ ያሸንፏል። ትናንትና አርሰናል ቼልሲን ከሜዳ ውጭ ያሸንፏል። ስለዚህ ሁለቱም ቡድኖች ወደ ሜዳቸው ጨዋታውን ሲመልሱት ከ3 ሳምንት በኋላ ነው በኤምሬትስም በኤቲሃድም ጨዋታዎቹ የሚደረጉት። ትልቅ አድቫንቴጅ ይዘው ወደ ፍጻሜ ለማለፍ ፌቨራይቶች ሆነው የሚያደርጉት ጨዋታ ይሆናል ማለት ነው። ይሄ ደግሞ ሌላ ኢንትሪግ ይጨምራል። በፕሪሚየር ሊግ እንደምታውቂው የዋንጫ ፉክክር ውስጥ ነው ያሉት። ምናልባት በዛ ሰሞን የነጥብ ልዩነቱ የሚጠብቅ ከሆነ የበለጠ ቴንሽኑ ይጋጋል ይሆናል። ግን አርሰናል ቼልሲን በመልሱ ጨዋታ የሚያሸንፍና የቤት ስራውን የሚያጠናቅቅ ከሆነ አድቫንቴጅ ይዞ ነው የመጣው። በሜዳው እየመራ ነው ጨዋታውን የሚጀምረው። አርቴታ ኤክስፔክቴሽን ዲፊውዝ ለማድረግ እየሞከረ ነው። ገና ግማሽ 180 ደቂቃ ነው። ስለዚህ 90ውን ደቂቃ ከተጫወትን ሀፍ ታይም ማለት ነው እና ገና ነው የቤት ስራው። ማርጅኑ ከዚህ በላይ መሆን ነበረበት። በተለይ 3-1 እየመራን በነበረበት ጊዜ አራተኛ ጎል ማስቆጠር የምንችልባቸው 2 ትልልቅ እድሎችን በሚካኤል ሜሪኖና በጋብርኤል ማጋላይሽ አማካኝነት አግኝተን ነበር። የጨዋታውን ባህሪ ከ3-2 ጨዋታነት ይልቅ ወደ 4-1 ጨዋታነት የሚያመዝን አይነት ነው ከፈጠርናቸው የጎል እድሎች ጥራት አንጻር የሚል አስተያየት ሰጥቶ ብቸኛው በዚህ ጨዋታ ላይ ያለኝ ጸጸት የመልሱ ጨዋታ ያን ያህል ከፍ ያለ ውጥረት እንዳይኖረው ማድረግ እንችል፣ እዚሁ ጨዋታው ማጠናቀቅ እንችል ነበር የሚል አስተያየት ሰጥቷል። ከትላንት በስቲያ ደግሞ ያው ማንቸስተር ሲቲ ኒውካስልን ከሜዳ ውጭ 2-0 ስላሸነፈ በኤቲሃድ የሚደረገው ጨዋታ ከአርሰናልም የበለጠ በጣም አስተማማኝ በሆነ ሁኔታ ውስጥ እንዲገኝ ያደርገዋል። ግን ሁለቱም ቡድኖች ወደ ፍጻሜ ለማለፍ በጣም ትልቅ እርምጃ ተራምደዋል። አንድ እግራቸውን ፍጻሜ ያስገብተዋል ማለት ይቻላል። ስለዚህ ሁለቱ ቡድኖች ለፍጻሜ የሚገናኙ ከሆነ እነዚህ ሁለቱም ቡድኖች በፕሪሚየር ሊግም ለዋንጫ እየተፎካከሩ ነው። ሁለቱም ቡድኖች እስካሁን ድረስ ኤፍ ኤ ካፕ የመጀመሪያ ጨዋታዎቻቸውን አሸንፈዋል። በቻምፒየንስ ሊግ ምን አይነት እጣ ፈንታ እንደሚገጥማቸው አላቅም። ግን በዶሜስቲክ ውድድሮች ፊት ለፊት ሊያያዙ የሚችሉባቸው እድሎች አሉ ማለት ነው። ቢያንስ ሊግ ካፑ እሱን በጣም የሚያመለክት ነው። ስለዚህ በአርሰናል በሲቲ መካከል በጣም ኤክሳይቲንግ የሁለተኛ የውድድር ዘመን ፍልሚያዎች በተለያዩ ውድድሮች ቢያንስ በሁለት ውድድሮች በፕሪሚየር ሊግና በሊግ ካፕ ልናይ የምንችልበት እድል ይኖረናል ማለት ነው። ፍጻሜ ላይ የሚገናኙ ከሆነ 2018 ላይ ፍጻሜ ተገናኝተው ነበር። የአርሰን ቬንገር የመጨረሻ ሲዝን ነበር። የጓርዲዮላ ቡድን ያለ ችግር ነው ያንን ጨዋታ 3-0 ያሸነፈው። ካራባው ካፕ ፍጻሜ አርሰናል በመጨረሻ ጊዜ ካራባው ካፕ ፍጻሜ የደረሰው በዛ በቬንገር የመጨረሻ ሲዝን ነበር። የፔፒያ ቡድን ደግሞ 100 ነጥብ የሰበሰበውና ማንም ከዚህ በፊት በእንግሊዝ እግር ኳስ አድርጎት የማያውቀውን ያደረገ 100 ነጥብ የሰበሰበ 32 ጨዋታ ያሸነፈ ቡድን ነበር
እና ሁለቱም የፕሪሚየር ሊግ አንደኛና ሁለተኛ የሆኑት ቡድኖች ወደ ፍጻሜ ለማለፍ ከባዱን ስራ የተወጡት ይመስለኛል። ከባዱ ስራ ከሜዳ ውጭ የሚደረግ ጨዋታ ነው እና የአርሰናል ደጋፊዎች ከጨዋታው በፊት ይህንን ጨዋታ 3-2 አሸንፋችሁ ወደ ሰሜን ለንደን ትመልሱታላችሁ ቢባሉ እና ይህንን እንደ ውጤት ትመርጡታላችሁ ተብሎ ቢጠየቁ አዎ ምን ጥያቄ አለው የሚሉ ይመስለኛል። ግን ጨዋታውን ካየሽ በኋላና አርሰናል በጨዋታ ውስጥ የፈጠራቸውን የጎል እድሎች ብዛት ሳይሆን ጥራት፣ በተለይ ከሮበርት ሳንቼዝ ያዳነው ሙከራ በጣም አስደናቂ ነበር። ምንም እንኳ የመጀመሪያዎቹ 2 ጎሎች ላይ ትልልቅ ስህተቶችን ቢሰራም በኋላ ደግሞ ጋብርኤል በተለይ ለሱ አይነት በፕሪሚየር ሊግ በእንደዚህ አይነት አጋጣሚዎች በጣም ዶሚናንት ለሆነ ተጫዋች ፍጹም ነጻ የሆነ የጎል እድል አግኝቶ ነበር። ስለዚህ 4-1 ሊሆን ይችል ነበር። ስለዚህ በአርሰናል ደጋፊዎች በኩል ጨዋታውን ካዩት በኋላ እዚሁ መጨረስ ነበረብን፣ ምክንያቱ ድሉ እጃችን ላይ ነበር የሚል የጸጸት ስሜት እንደሚኖር እገምታለሁ። በአርቴታን በኩል የነበረው እርሱ ነው። በጣም ዶሚናንት ነበር አርሰናል፣ በተለይ ከቼልሲ ሁኔታ አንጻር በመነሳት አሁን ቼልሲ በጉዳት ምክንያት ብቻ ሳይሆን አሰልጣኙ ከጨዋታው በኋላ እንደተናገረውም ህመም ነበር። አንዳንዶቹን ተጫዋቾች እንደ ጄሚ ጊተንስ ና ሊያም ዴላፕን አይነት ተጫዋቾች ከቡድን ውጭ ያደረግኩት ሌሎቹ ተጫዋቾች ላይ ህመም እንዳያስተላልፉ ነው ብሏል። ኮንታጂኒየስ የሆነ የሚተላለፍ ህመም ተጫዋቾቹ ገጥሟቸው ስለነበር ብሎ እነዚህ ተጫዋቾች ደግሞ ከጉዳት ውጭ በህመም ምክንያት ከቡድን ውጭ የሆኑ ናቸው። በቼልሲ አካባቢ ያለው ስሜት በአብዛኛው ኔጌቲቭ ነው እንደምታየው። ትላንትናም በተለይ አርሰናል ጨዋታውን ዶሚኔት ባደረገበት ጊዜ በስታንፎርድ ብሪጅ የሮማን አብራሞቪችን ስም እየጠቀሱ እያነሱ ይዘምሩ ነበር። ያንን የቀድሞውን የቼልሲን የታላቅነት ዘመን የሚናፍቁ ደጋፊዎች ናቸው አሁንም የቼልሲ ደጋፊዎች፣ ወይም አሁን ያለውን የቼልሲን ኦነርሺፕ ምን ያህል እንደሚቃወሙ የሚያሳይ ነው። እንግዲህ ይሄ የሊያም ዴላፕ የሊያም ሮሲንግ የመጀመሪያ ጨዋታ ነው። አዲስ ፍረሽ የሆነ በትልቅ ደረጃ አሰልጥኖ የማያውቅ አሰልጣኝ ሲመጣ ምንድነው ኢንትሪግ ኦፍ አንኖን የሚባል ነገር አለ። ስለማታውቂው አሰልጣኙን በሚገባ ምን አይነት ይሆን ሊጫወት የሚሞክረው እግር ኳስ ስታይሉ እንዴት ይሆን፣ የማኔጅመንት ዘይቤው እንዴት ይሆን የሚል ጉጉት ይፈጥራል። ለእንደዚህ አይነት ጉጉትም ክፍት አልነበረም የቼልሲ ደጋፊዎች ሁኔታ። አርሰናል ጨዋታውን ሲጀምር በሃይ ፕሬሸር ዶሚኔት አድርጎ ስለጀመረ ጎል ማስቆጠር በጊዜ ጎል ስላስቆጠረ ዶሚኔት ስላደረገ ጨዋታውን በጠቅላላው ለዲስአፕሩቫል የሚመች ከባቢ ነው የነበረው እና ቼልሲ አካባቢ ያለው ስሜት አሁን ትክክል አይደለም። በጠቅላላው የማሬስካ ስንብትና የስንብቱ ባህሪም ተጨማሪ ጥያቄዎችን የጋበዘ ነው። የክለቡ የመልመላ አካሄድ የበለጠ ቢሮክራቲክ ትላንትና ሳነሳ እንደነበረው የበለጠ ሲስተማታይዝድ የሆነ የአሰልጣኞች ኃላፊነትን በጣም የሚወሰን የመልመላው አይነት አንዳንድ ቁልፍ ቦታዎችን የሚዘነጋ የክለቡ የረጅም ጊዜ ትልም ምንድን ነው የሚል ጥያቄ የሚያስነሳም ስለሆነ በስቴዲየሙ ያለው ስሜት እንደዚህ አይነት አሉታዊ ስሜት የተጫኑ ነው። ልክ ነው፣ ፓክድ ነው፣ ሙሉ ነው። ግን በተለይ ደግሞ ውጤቱ በሚጠምበት ጊዜ እንደዚህ አይነት አሉታዊ ስሜት ነበር እና አርሰናል በተለይ 2-0 ይመራ በነበረበት ጊዜ ደግሞ የአርሰናል ደጋፊዎችም አጋዦች ነበሩ ለአዲሱ አሰልጣኝ ሊያም ሮሲኜ ነገ ጠዋት ትባረራለ የሚል የተለመደ መዝሙር አለ፣ የተጋጣሚ ቡድን አሰልጣኝን ለማብሸቅ የምትጠቀሚበት እና ዩል ቢ ሳክድ ኢን ደ ሞርኒንግ የሚለውን መዝሙር ደግሞ የአርሰናል ደጋፊዎችን ቡድናቸው 2-0 አንድ ጊዜም 3-1 እየመራ በነበረበት ጊዜ በጠቅላላው እንደዚህ አይነት መዝሙር ይዘምሩ ነበር። ለማንኛውም ከውጤቱ በኋላ አርሰናል በጣም የተዋጣለት የውድድር ዘመን በማሳለፉ ቀጥሏል። የፕሪሚየር ሊግ መሪ ነው በ6 ነጥብ፣ የቻምፒየንስ ሊግ መሪ ነው እንደዚሁ በአስተማማኝ ቁመና ብቸኛው 100% ጨዋታዎቹን ያሸነፈ ቡድን በመሆን ደግሞ በሊግ ካፕ ፍጻሜ ለመድረስ ትልቁን እርምጃ ተራምዷል። ኤፍ ኤ ካፕ ውስጥ አለበት በቀደም ፖርትስመዝን ካሸነፈ በኋላ በአራቱም አቅጣጫ እየተጓዘ ያለ ነው። እሱ ብቻ ሳይሆን ትላንትና 32ኛ ጨዋታውን ያደረገው ምሳ ምን ያህል በሁሉም አቅጣጫዎች ብዙ ርቀት እየሄደ እንደሆነ ያሳይሻል። 32ኛ ጨዋታ ማለት በቀደም ሰኞ ዕለት ስለ ማንቸስተር ዩናይትድ ስንናገር ዩናይትድ ማክሲመም 40 ጨዋታ ነው የሚያደርገው እያልን ነበር አይደለም። በዚህኛው የውድድር ዘመን ከሌሎች ውድድሮች በጊዜ ስለወጣና በአውሮፓ ውድድር እየተሳተፈ ስላልሆነ 32 ጨዋታ አድርጎ 2 ጨዋታ ነው የተሸነፈው አርሰናል በዚህ ውድድር ዘመን። አንደኛውን ጨዋታ በአንፊልድ በሊቨርፑል የተሸነፈበት፣ ሌላኛውን ጨዋታ በአስቶን ቪላ ከሳምንታት በፊት በቪላ ፓርክ የተሸነፈበት። 2 ሽንፈቶች ብቻ ነው ያሉት በሁሉም ውድድሮች፣ በአራቱም ውድድሮች ከትላንትና ድሉ በኋላ እንደዛ ነው የሆነው እና እንዲያውም የአርሰናል ስታንዳርድ ምን ያህል ከፍ እንዳለ የምታውቂው ሪግሬት ነው። በቂ አይደለም ቼልሲን 3-2 በብሪጅ ማሸነፍ አይነት ስሜት ያለ ነው። ኤክስፔክቴሽኑም ምኑም ምን ያህል ከፍ እያለ እንደመጣ የሚያሳይ ነው። ግን ትልቁን እርምጃ ተራምዷል። ዶሚናንት ነበር፣ ብዙ ቴንሽን ነበረው። ግን ቴንሽኑ የተፈጠረው በተለይ ጋርናቾ የመጨረሻዎቹ በሁለተኛው አጋማሽ
ጨዋታው ሊጠናቀቅ በተቃረበበት ጊዜ የተቆጠረው ጎል ነው። ወደ 3 የሚጠጋ ኤክስጂን ያስመዘገበው አርሰናል በትላንትናው ጨዋታ 0.6 ብቻ ነው የቼልሲ ኤክስጂ የነበረው። ስለዚህ ጨዋታው ሊያልቅ ይችል ነበር፣ ግን ምንም ቢሆን የሁለተኛው ዙር ማተር ያደርጋል። አሁን እኔ አርሰናል 3-1 አሸንፈው ቢሆን ኖሮ በልጆች አይገባም ነበር የመልሱን ጨዋታው አልቋል በቃ። ስለዚህ አሁን የአካዳሚ ተጫዋቾችን ማሰልፈው ብሎ ሲኒየር ተጫዋቾቹን ሁሉ የሚያሳርፍ አይመስለኝም። ስቲል ቼልሲ ነውና እና በኖካውት ውድድሮች ያለው ሬከርድ በጣም ጥሩ ነውና እና ቅድም ያነሷቸው አንዳንድ ተጫዋቾች መመለሳቸው ስለማይቀር ካይሴዶ ከቅጣት ይመለሳል፣ ፓልመር ሜቢ ከጉዳት ይመለሳል፣ ሌሎቹም ሬስ ጄምስም እነዚህ እንደው 3ቱን ተጫዋቾች ብቻ በጠቅስ 1 2 3 የቼልሲ ወሳኝ ተጫዋቾች የምንላቸው ናቸው እነዚህ። ስለዚህ ከአውትፊልድ ተጫዋቾች መካከል 30% ማለት ናቸው። በኢምፖርታንስ ግን 30% ብቻ አይደሉም። በአስፈላጊነት በጠቃሚነት ምናልባት 50% ገደማ የሚሆኑ ተጫዋቾች ናቸው። ስለዚህ ለእኔ 3-1 4-1 ቢያሸንፍ ኖሮ አርሰናል የመልሱ ጨዋታ የቤት ስራው በጣም ይቀልለት ነበር እንጂ እንደው በቢ ቡድን ይገባ ነበር ማለት አይደለም። ግን አሁን ከ3-2 ውጤት በኋላና ጋርናቾ ባስቆጠራቸው በነዛ 2 ጎሎች ምክንያት የመልሱ ጨዋታ ማተር ያደርጋል እና የግድ አርሰናል ኮስተር ብሎ ሊያደርገው የሚገባ ጨዋታ ይሆናል ማለት ነው። ምናልባት አርቴታም ከጨዋታው በኋላ የተናገረው አንዳንድ የአርሰናል ተጫዋቾችም ከጨዋታው በኋላ የተናገሩት ይሄኛውን ጸጸት ነው። የፕሪሚየር ሊግ ቡድኑን ነው ከሞላ ጎደል ያሰለፈው። እንግዲህ የአርሰናል ሁለቱም 11 የፕሪሚየር ሊግ ቡድን ነው፣ በጣም የተመጣጠነ 11 ስለሆነ በቀደም ከፖርትስመዝ ጋር የተጫወተውም ትላንትና ከቼልሲ ጋር የተጫወተውም 11 ከሞላ ጎደል በጣም ጠንካራ ቡድን ነው። በቀደሙ ጨዋታ ነው ያልጀመሩ እንደ ሳሊባ፣ ኦዴጋርድ፣ ዙቢሜንዲ፣ ራይስ፣ ዮኬሬስ፣ ትሮሳር፣ ሳካ እነዚህ ሁሉ ተጫዋቾች የባለፈውን ጨዋታ ያልጀመሩ ተጫዋቾች ናቸው። ከግብ ጠባቂው ኬፓ፣ ከጋብርኤል፣ ከዋይት በስተቀር ሌሎቹ ሁሉ የፖርትስመዙን ጨዋታ ያልጀመሩ ተጫዋቾች ናቸው። እንዲያውም በቅርብ ጊዜ በፕሪሚየር ሊግ ብዙ የመሰለፍ እድል እያገኙ ያልሆኑት እንደ ማድዌኬ እንደ ኤዜ አይነቶቹ ተጫዋቾች ትላንትና ይሰለፋሉ ብለሽ ልትጠብቂ ትችላለሽ፣ ወይም እንደ ክርስቲያን ኖጋርድ አይነቶቹ ተጫዋቾች። ግን ሚኬል አርቴታ ይህንን ዋንጫ የማሸነፍ ዲተርሚኔሽን እንዳለው የሚያሳይ አይነት የተጫዋቾች ምርጫ ነበር። አስታውሳለሁ አርሰናል ባለፈው ክሪስታል ፓላስን በመለያ ምቶች አሸንፎ ግማሽ ፍጻሜ ከደረሰ በኋላ ለአንዳንድ የአርሰናል ደጋፊዎች ዳይሌማ ነበር። እንደው ከዚህ ውድድር ወጥተን ተጨማሪ 2 ፖቴንሻሊ ሃይ ቴንሽን እንዲሆኑ የግማሽ ፍጻሜ ጨዋታዎችን ከቼልሲ ጋር ከምናደርግ በነዛ ጨዋታዎች ላይ ጉልበት ብንቆጥብ ይሻል ነበር። ምክንያቱም ለአርሰናል ሊግ ካፕ ፕራዮሪቲ ሊሆን አይችልም በዚህ ውድድር ዘመን። የአርሰናል ፕራዮሪቲ መሆን ያለበት ፕሪሚየር ሊግ፣ ቻምፒየንስ ሊግ፣ ምናልባት ኤፍ ኤ ካፕ እንጂ ይሄኛው ከዋንጫዎች ደረጃ 4ኛ ደረጃ የሚሰጠውን ዋንጫ ለማሸነፍ ሲባል የሚባክን ጉልበት፣ ለጉዳት የሚጋለጥ ተጫዋች ሊኖር አይገባም የሚል ግምት ነበር። ግን በአርቴታ ማይንድ ሴት ውስጥ ያለው ልክ ነው። ተጠባባቂ ግብ ጠባቂውን ኬፓን የተጠቀመው፣ ከዛ በስተቀር ግን ሲሪየስ የፕሪሚየር ሊግ ቡድኑን የተጠቀመው። እንዲያውም እንዴት ምንም አይነት ድክመት መተው እንዳልፈለገ የምታውቂው ማይልስ ሉዊስ ስኬሊ አሁን ፎርሙ ጥሩ አይደለም። በገባ ቁጥር ባለፈውም ሳነሳ ነበር ከሪትም ጋር የሚገናኝ ይሁን ከኮንፊደንስ ጋር የሚገናኝ ይሁን በጠቅላላው በአንዳች ምክንያት ከፎርም መውረድ ጋር እየተቸገረ ያለ ተጫዋች ነው። እንግዲህ የመጀመሪያው የአርሰናል የግራ መስመር ተመራጭ ተከላካይ ሪካርዶ ካላፊዮሪ ነው እና በጣም አስፈላጊ ታክቲካዊ ወሳኝነት ያለው ተጫዋች ነው። ደህና የግራ ፉልባክ ከመሆን ባሻገር ከዛ ፒየሮ ኢንካፔ ነው ሁለተኛው የአርሰናል ተመራጭ ግራ ተከላካይ፣ መሀል ተከላካይ ሆኖ ከጋብርኤል ጋር ጋብርኤል በማይኖርበት ጊዜ የሚሰለፍ ነው። ከዛ ያው የሉዊስ ስኬሊ ቦታ መሆን አለበት አይደለም፣ ግን ሉዊስ ስኬሊ የመከላከል ድክመት ስላለበት በተለይ በዚህ ውድድር ዘመን ደግሞ ያ በተደጋጋሚ ጨዋታዎች እየታየ ስለሆነ ባለፈው የተሰለፈበት የፖርትስመዝ ጨዋታ ከዛ በፊት የነበረው የሊቨርፑልም ጨዋታ በሚገባ ስለታየ ምንም እድል መተው አልፈለገም። ስለዚህ ዋይትን የቀይ መስመር ተከላካይ አድርገው ቲምበርን የግራ ፉልባክ አድርጎ ነው ሚኬል አርቴታ የተጠቀመው። ምን ያህል ለውድድሩ ሲሪየስ ግምት እንደሰጠ ያሳያል። የተቀሩትም 6 ቦታዎች ላይ 3ቱ የአማካይ ስፍራዎች፣ 3ቱ የማጥቃት ቦታዎች ላይ የተጫወቱ ተጫዋቾች በሙሉ አሁን ባለው የአርሰናል ሁኔታ የመጀመሪያ ተመራጭ የሚባሉ ተጫዋቾችን የተጠቀመው ሲሪየስ ትኩረት ለዚህ ውድድር እንደሰጠ የሚያሳይ ነው። እንግዲህ አሁን ከሲቲ ጋር ለፍጻሜ የሚደርስ ከሆነ ለዛ ነው ጨዋታ የበለጠ ኢንትረስቲንግ ይሆናል ምለው እና ማሸነፉ የሚበዛበት አይመስለኝም ማርጅኑ አለመስፋቱ ካልሆነ በስተቀር ዶሚናንት ቡድን የነበረው። አንዳንድ ያየናቸው ኢንትረስቲንግ ነገሮች ነበሩ። እንደምታውቂው አሰልጣኝ ሮሲኘ ራሱም እንደተናገረው በጨዋታ ስታይል ከማሬስካ ጋር በጣም ተቀራራቢ አሰልጣኝ ነው። እንዲያውም ከቻልተን ጨዋታ በኋላ ሲናገር አዲስ የምጨምረው ነገር የለም በታክቲካዊ ጉዳዮች ላይ በቴክኒካዊ ጉዳዮች ላይ የምጨምረው ብዙ የተለየ ነገር የለም፣ የማይንድ ሴት ጉዳይ ላይ ነው የበለጠ ማተኩረው ብሎ ነበር። ባለፈው አንድ ፕሬስ ኮንፈረንስ ላይ እንደ ፊሎሶፊ እንደ አይደንቲቲ ምን አይነት አይደንቲቲ ነው
ያለ ተብሎ ሲጠየቅ እንደዚህ አይነት ጥያቄ መጠየቅ እንደማይፈልግ የተለየ የጨዋታ ፍልስፍናን ለመስበክ እንዳልመጣ ሲናገር ነበር። ስለዚህ የማሬስካ ኮንቲኒቲ ነው የሚባለው ለዚህ ነው። ከዚህ በፊት እንዳነሳሁት ብሉኮ ራሱ እንደ ሞዴል የሆነ መከተል የሚፈልገው የጨዋታ ስታይል አለ። ሊያም ሮሲኛን ወደ ሌላኛው የብሉኮ ክለብ ወደ ስትራስቡርግ የወሰደው ደግሞ በኋላ የማሬስካ ተተኪ ሆኖ ወደ ቼልሲ ያመጣው የጨዋታ ስታይል ተመሳሳይ ነው። አሁን ትላንትና ልክ እንደተለመደው በሰው ማርክ ለማድረግ ሞከረ አሰልጣኙ የአርሰናል ተጫዋቾችን እና ማሬስካም ይህንን በማድረግ የሚታወቅ አይነት አሰልጣኝ ነው። ማንቱማን ማርክ ለማድረግ የሚሞክር ነው። ስለዚህ ሜዳ ውስጥ ብዙ የአንድ ለአንድ ፍልሚያዎች እናይ ነበር። ሁለቱ የቼልሲ የክንፍ ተጫዋቾች ጨዋታውን የጀመሩት ትላንትና ፔድሮ ኔቶን በግራ በኩል ኤስቴቫ ዊሊያንን በቀኝ በኩል ነበር የተጠቀመው። በግራ በኩል ያለውን ቦታ እስካሁን ድረስ በማሬስካ አሰልጣኝነት በተለይ በዚህኛው የውድድር ዘመን ጋርናቾና ጊተንስ ነበሩ ሲፈራረቁ የቆዩት። ግን በቀደሙ የቻልተንም ጨዋታ ላይ ጊተንስን በቀኝ በኩል ተጠቅሞበታል። የቀኝ እግር ተጫዋች ነው። ስለዚህ በስትሬት ላይን የሚጫወት ደንበኛ ቀጥተኛ ክንፍ ተጫዋች መጠቀም ይፈልጋል ማለት ነው። በአንደኛው ቦታ ከማሬስካ በመጠኑ የሚለየው እሱ ነው። ማሬስካ ፔድሮ ኔቶን እዛ ቦታ ላይ እንዳጫወተው አስታውሳለሁ። ባለፈው የውድድር ዘመን የግራ እግር ተጫዋች ነው በግራ በኩል ግን አብዛኛውን ጊዜ ምናልባት ከ80% በላይ የሚሆነውን በቀኝ ክንፍ በኩል የሚጫወት የግራ እግር ተጫዋች ነበር። ስለዚህ በስትሬት ላይን ሳይሆን በዲያጎናል የሚጫወት ተጫዋች ነው የነበረው። በግራ በኩል ደግሞ ጊተንስ፣ አምና ሳንቾ፣ በዚህ ውድድር ዘመን ጋርናቾ እንደ አይነቶቹ ተጫዋቾች ደግሞ የቀኝ እግር ተጫዋቾች ሆነው በግራ ክንፍ በኩል የሚጫወቱ ናቸው። ኢንቨርት እያደረጉ የሚገቡ የሚያግድሞች ሩጫ የሚያደርጉ ተጫዋቾች ናቸው። ለማንኛውም ሁለቱ የክንፍ ተጫዋቾች ሁለቱን የአርሰናል ፉልባኮች በተናጥል ማርክ ለማድረግ ይሞክሩ ነበር። ማንቱማን የሚባለው እርሱ ነው። ሁለቱ የቼልሲ አጥቂዎች ማርክ ጊዩና ዣኦ ፔድሮ ሁለቱን የአርሰናል የመሀል ተከላካዮች ማርክ ለማድረግ ይሞክሩ ነበር። ሁለቱ የቼልሲ አማካዮች አንድሬ ሳንቶስና ኤንዞ ፈርናንዴዝ ሁለቱን የአርሰናል ፒቮቶች ማርቲን ዙቢሜንዲንና ዴክላን ራይስን ማርክ ለማድረግ ይሞክሩ ነበር። አሁን እዚህ ጋር ነው እንግዲህ መቼስ እግር ኳስ ስፔስን መፈለግና የስፔስ ማኒፑሌሽን ነው ይባላል። አሁን ነጻ ሰው በተደጋጋሚ አርሰናል ያገኝ ነበር። ማርቲን ኦዴጋርድ በኖማንስላንድ በሚባለው ማንም ሰው ማርክ ሳያደርገው ፍሎት ያደርግ ነበር የፈለገው የሜዳ ስፍራ ላይ። አሁን እሱ በግሉ የነበረው ተጽዕኖ ሳይሆን ያገኝ የነበረው ነጻነት ግን ቼልሲ ፕሬሲንግ የተዋጣለት እንዳይሆን አርሰናል ጨዋታውን ዶሚኔት እንዲያደርግ እና ከቼልሲ የተከላካይ መስመር ጀርባ ብዙ ስፔሶች እንዲያገኝ እድል ሰጥቶ ነበር። ምክንያቱም አንድ ትርፍ ሰው መፈለግ አለብሽ። ያ ትርፍ ሰው ከቼልሲ የመሀል ተከላካዮች መካከል አንደኛው የሆነው ዌስሊ ፎፋና ነው። ስለዚህ እሱ ጃምፕ አውት ማድረግ አለበት። የኦደጋርድን ነጻ ቦታ ኒውትራላይዝ ማድረግ አለበት። እሱ ነው ሎፕሳይድድ የሚሆን። አሁን አርሰናል ውስጥም ስታይ ከማርቲን ዙቢሜንዲ መምጣት በኋላ አማካይ ክፍሉ ላይ ብዙ ሮቴሽን አለ። አሁን በፊት ፓርቴ ወይም ጆርጂኖ በሚሰለፉበት ጊዜ የዙቢሜንዲ አይነት ተጫዋቾች አይደሉም። አሁን ዙቢሜንዲ የበለጠ እኔ በጣም ኤክሰፕሽናል ተጫዋች ነው የምለው። ትልቅ የእግር ኳስ ብሬን ያለው ተጫዋች ነው። በደንብ ጨዋታውን ማስተዋል ስትች ይመስለኛል የዚህን ተጫዋች ተጽዕኖ የምታየው። አሁን ደግሞ ትላንትና ያስቆጠረው ጎልም ባለፈው ከቪላ ጋር በነበረው ጨዋታ ያስቆጠረው ጎልም ኖቲንገም ፎረስት ላይ ያስቆጠረው በጣም አስደናቂ ከውድድር ዘመኑ ምርጥ ጎሎች መካከል አንደኛውም የሚያሳየን ነገር እንደው እንደ ተገደበ 6 ቁጥር ብቻ መቁጠር ስህተት እንደሆነ የሚያሳይ ነው። ፓርቴም ጎሎች እንደሚያስቆጠር አውቃለሁ፣ ግን ይሄኛው ተጫዋች ከራይስ ጋር ሮቴት የሚያደርግ አይነት 6 ቁጥር እንጂ አንደኛው ፊክስድ ቦታ ኖሮት አንደኛው እሱን ለማገዝ ከ8 ቁጥር ቦታ ወደ 6 ቁጥር ቦታ የሚመለስ አይነት አይደለም። እንዲያው ሚኬል አርቴታ ይህንን ስፔሲፊክ ዲቴይል ከጨዋታው በኋላ አነሳው። ስለ ዙቢሜንዲ ሲጠየቅ አይ ጀስት ላቭ ሂም አለና ልክ እንደ ራይስ አይነት ኤሌመንትም አለው አለ። አንድ አይነት ተጫዋቾች አይደሉም፣ ግን ሁለቱም የተለያዩ ስፔሶችን መያዝ ይችላሉ። የተለያዩ ስፔሶችን ይዘው ኮምፈርታብል መሆን ይችላሉ። ለምሳሌ በተለምዶ አምና የነበረው የአርሰናል የ6 ቁጥሮች 1 6 ቁጥር 1 2 8 ቁጥሮች ይጠቀም ነበር እንላለን። ግን ከሁለቱ 8 ቁጥሮች አርሰናል ኳስ በሚያጣበት ጊዜ ተጋጣሚ ቡድን ኳስ በሚይዝበት ጊዜ ተመልሶ ሁለተኛ ፒቮት የሚሆነው ራይስ ነበር። አሁን ግን ዶቪቴል ነው የሚያደርጉት፣ ቦታ ነው የሚቀያየሩት። ስለዚህ ራይስ ጠለቅ ብሎ የ6 ቁጥር ቦታ ላይ መጫወት ችግር የለበትም። ሲመጣም በ6 ቁጥርነት እንዲጫወት ታስቦ ነበር የመጣው። እንግሊዝ ብሔራዊ ቡድን 6 ቁጥር የዌስትሃም 6 ቁጥር ነው የነበረው። በዛ መሀል ደግሞ ዙቢሜንዲ 8 ቁጥር ቦታን ይዞ መጫወት ይችላል። ቦክስ ክራሸር መሆን ይችላል። እነዚህን ሁለት ሚናዎች እየተቀያየሩ መጫወት ይችላሉ። አንደኛው ችግር እሱ ነው። የማትፈልጊው ስፔስ ላይ ይወስዱሻል ማለት ነው። ሁለቱ ተጫዋቾች በጣም ኃይለኛ ሞቢሊቲ ስላላቸው አንደኛው ጠለቅ ይላል፣ አንደኛው አድቫንስ ያደርጋል። ይህንን እየተቀያየሩ ነው የሚያደርጉት። ስለዚህ እነዚህን ተጫዋቾች ማርክ የሚያደርጉት ተጫዋቾች የማይፈልጉት ስፔስ ላይ ይሄዳሉ። ለምሳሌ
የአንድሬ ሳንቶስ ሰው ዴክላን ራይስ ነበር ማንቱማን ማርክ እንዲያደርግ የተመደበለት ሰው። ከዛ ራይስ ልክ ነው ቦክስ ክራሸር ነው በተለምዶ ግን ትላንትና አንዳንድ ጊዜ ወደ ጥልቅ ቦታዎች ይመጣል ማለት ዲስሎጅ ያደርገዋል ማለት ነው። አንድሬ ሳንቶስን ሲከተለው የራሱን የ6 ቁጥር ቦታ ትቶ ይሄዳል ማለት ስፔስ ማኒፑሌሽን ማለት እሱ ነው። ቶሎ ቶሎ ቦታ እንዲተዉ ያስገድዷቸው ነበር። ትላንትና ጠለቅ ያለ ቦታ ይዞን የተጫወተው ኤንዞ ፈርናንዴዝ ከሪስ ጀምስ መጎዳት በኋላ ምክንያቱም ባለፈው ከቻርልተን ጋር በነበረው ጨዋታ የቱ ቦታ ይሆን የሚጠቀሙ ይህንን ተጫዋች ምክንያቱም የኤንዞ ፈርናንዴዝ መደበኛ ቦታ የትኛው እንደሆነ እስካሁን ድረስ የትኛውም የቼልሲ አሰልጣኝ ለይቶ አላወቅም። ከሁለቱ ፒቮቶች መካከል አንደኛ ይሆናል፣ ከሶስቱ ሚድፊልዶች መካከል አንደኛ ይሆናል። በ4-3-3 በሚጫወቱበት ጊዜ አንድ ጊዜ 10 ቁጥር ሆኖ ይጫወታል። የተለያዩ ቦታዎች ላይ ተሞክሯል። መደበኛ ቦታው የትኛው ነው የሚለው እስካሁን ድረስ አልተለይም። ለዚህ ነው ሊያም ሮሲኞ የትኛው ቦታ ላይ ነው የሚጠቀምበት እስካሁን ድረስ ኤኒግማ ስለሆነ የትኛው ነው መደበኛ ቦታው የሚለው መደበኛ መልስ ስላላገኘው የተለያዩ አሰልጣኞች ስር ሰልጥነዋል። እሱ በፈረመበት ጊዜ ግራሃም ፖተር ነበሩ አሰልጣኝ የነበሩት። በዛ ጆርጂኖ ወደ አርሰናል በሄደበት ጊዜ ስለነበረ ወደዛ የመጣው በዛች ቦታ ስፔኖች 5 ቁጥርኛ በተለምዶ 6 ቁጥር በምንለው ቦታ የሚጫወት ተጫዋች አደረጉት። ከዛ በኋላ ሌሎቹ አሰልጣኞች ግን 6 ቁጥር ሆኖ ተከላካዩን ፓትሮል ለማድረግ የሚያስችል የሞይሰስ ካይሴዶ አይነት በቂ የአትሌቲክ ችሎታ ስለሌለው እንደ ካይሴዶ አይነት ታክለር ስላልሆነ እንደሱ አይነት ነጣቂ ስላልሆነ በቃ የዛ ተጫዋች የዛ ቦታ ተጫዋች አይደለም ተባለና በሁለት ፒቮት ደግሞ ለመጠቀም ሞከሩ። እዛም ቦታ ላይ ተመሳሳይ ይሄ አትሌቲሲዝም ጥያቄ መነሳት ጀመረ። እንዲያውም ሮሜዮ ላቪያ ከተጫወተበት ያልተጫወተበት ጊዜ በዛ እንጂ ለሁለተኛ ፒቮት የሚስማማው ተጫዋች ያ የፓሲንግ ስኪል ያለውም ግን ኳስ የመንጠቅ ችሎታ ያለውም ተጫዋች እሱ ነው ተባለና ከነሱ ፊት እንዲጫወት ተደረገ። ግን ደግሞ ከነሱ ፊት ሲጫወት ፓልመርም እዛው ሴንትራል ቦታ ላይ ስለሆነ የሚጫወተው ተመሳሳይ ቦታ የሚጋሩ ተጫዋቾች ሆኑና እስካሁን ድረስ የሚፈለገው አይነት ዳይናሚክስ አልመጣም። ትላንትና ጠለቅ ባለ ሚና እንዲጫወት አድርጎታል። በቀደም 10 ቁጥር እንዲጫወት አድርጎታል። ስለዚህ እሱም የተለያዩ ቦታ ላይ የሞከረው ነው። ግን እሱም ራሱ ወደማይፈልገው ስፔስ እንዲሄድ ሆነ ማለት ነው። ምክንያቱም ዙቢሜንዲ ደግሞ የበለጠ ወደ ዲፕ እንዲሳብ ያስገድደው ነበር። ዙቢሜንዲም ሳጥን ማጥቃት የሚችል ተጫዋች በመሆኑ ምክንያት እና የቼልሲ እና የአርሰናልም ፉልባኮች አሁን ለምሳሌ ሁለቱም ያው በቀደም እንዲያውም አንድ ሳምዲን የሚባል የቴሌግራፍ ጋዜጠኛ አንድ ኢንትረስቲንግ አርቲክል ጽፎ ነበር። በዚህ የውድድር ዘመን የአርሰናል የፉልባኮች አጠቃቀም በጣም የተለየ መሆኑን ለማንሳት በዚህ የውድድር ዘመን ከብዙ የፕሪሚየር ሊግ አጥቂዎች በላይ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ ይነካል። ቲምበር ብዙ የአንደርላፒንግ ሩጫዎች ያደርጋል። ትናንትና ደግሞ በግራ በኩል የተጫወተው። ስለዚህ ለክላሲክ የክንፍ ተጫዋች ማርክ ለማድረግ የማይመች የዲያጎናል ሩጫ ያደርጋል። ይሄ ማለት ኤስቴቫ ዊሊያን ለወትሮ ኦኩፓይ የሚያደርገውን ስፔስ ትቶት እንዲወጣ ያስችለዋል። ይሄ አይነት ዲስኦሪየንቴሽን ነበር በአርሰናል ተጫዋቾች ሞቢሊቲ ምክንያት እና ይሄም በጣም ኢንትረስቲንግ ነገር ነበር። ለመቆጣጠር በጣም ቸግሯቸው ነበር። ከዛ ደግሞ ቢል ለማድረግም በሚሞክሩበት ጊዜ ተመሳሳይ ችግር አለ። አሁን ቼልሲ በማሬስካም ጊዜ የትዕግስት ቢልዳፕ አሁን ሊያም ዴላፕ የሚያስገርም አይደለም። ከፓሪስ ሳን ጀርመንና ከማርሴይ ቀጥሎ ብዙ ፓስ ያደረገ ከኋላም እየተጫወተ ለመውጣት ሲሞክር ብዙ ሪስክ የሚወስድ በ18 ወር 17 ጎል የተቆጠረበት ነው። ከቢልዳፕ ብዙ ጊዜ በሚሰሩ የተናጠል ስህተቶች ጎሎቹ መብዛታቸው ሳይሆን አሰልጣኙ ሊጫወት የሚሞክርበትን የሀይ ሪስክ እግር ኳስ የሚያሳይ ነው። ግን ያንን ለማድረግ ማሬስካም አንዱ የነበረው ጥያቄ ሌላ ተጫዋች አምጡልኝ ብቻ አልነበረም። ያኔ የነበረው ጥያቄ ከሌቫይ ኮልዊል በኋላ ሌቫይ ኮልዊል ብቸኛው ፕሮግረሲቭ ፓስ መጫወት የሚችለው ተጫዋች ነው። ሌሎቹ ተከላካዮች ከኋላ ልክ እንደሱ አይነት አይደለም። ምሳሌ በቀኝ በኩል አድልተው የሚጫወቱት እንደ ዌስሊ ፎፋና ወይም ትሬቨር ቻሎባ አይነቶቹ ተጫዋቾች ቦል ኬሪየርስ የሚሏቸው ኳስ ይዘው ከግብ ጠባቂያቸው ሜቢ ተቀብለው 10-15 ሜትር ወደፊት ፕሮግረስ ማድረግ የሚችሉ ናቸው እንጂ ፓሰርስ አይደሉም። እንደ ሌቫይ ኮልዊል አይነት ተጫዋቾች አይደሉም። ስለዚህ ጉዳዩ ሌላ ተጫዋች የመምጣቱ ጉዳይ ብቻ ሳይሆን ቡድን ውስጥ ያለ ስፔሲፊክ ቴክኒካዊ ፍላጎት አለ። በሌቫይ ኮልዊል ይሞላይ ነበር። አሁን ትላንትናም ምናልባት ተጫዋቾችን እያወቀ ሲመጣ የበለጠ የሚረዳው አንደኛው ነገር በእነዚህ ተጫዋቾች ተመሳሳይ በስትራስቡርግ ያደርግ የነበረውን አይነት ቢልዳፕ ለመተግበር ሊያስቸግረው ይችላል። ምክንያቱም ሁሉም ፓሰርስ አይደሉም። ምናልባት እንደዛ ሊባል የሚችለው ቶሲን ነው። ግን ቶሲን በየ3 ቀኑ ለቼልሲ ለመጀመር የሚያስችል ችሎታ ያለው ተጫዋች አይመስለኝም። በጨዋታ ውስጥም ብዙ ስህተት የሚሰራ ነው። ስለዚህ በታክቲኩ በኩል የቆየ እንግዲህ 1 ሳምንት ብቻ የሆነው አሰልጣኝ ስለሆነ የእሱ ቡድን ነው ብሎ አፍን ሞልቶ ለመናገርም በጣም ያስቸግራል። የመጀመሪያ እውነተኛ ፈተናው ነው። ብዙ ተጫዋቾች አልነበሩበትም። ግን
ወደ ኤሊት ደረጃ መድረስ የሚፈልግ ከሆነ አሁን አርሰናል ወዳለበት አይነት ጥንካሬ መምጣት የሚፈልግ ከሆነ ቀላል የማይባል የቤት ስራ አሰልጣኙ እንደሚጠብቀው የሚያሳይ ነው ያለው ቶክሲክ ኢንቫይሮንመንት። ካሁኑ አንዳንድ በጣም የሚያሳስበው የሶሻል ሚዲያ ክሊፖች ያለው ከዚህ በፊት ያደረጋቸውን ንግግሮች በቃ ዲሚኒሽ የማድረግ ማለት በተጫዋችነትም ገናና ስም የነበረው ተጫዋች አልነበረም እና አውቀው ነበር የፕሪሚየር ሊግ ተጫዋች ነው 100 ምናምን የፕሪሚየር ሊግ ጨዋታ ያደረገ ነው። እንዲያውም አንድ ሶሻል ሚዲያ ላይ ተሽ እንደሆነ 2014 የኤፍ ኤ ካፕ ፍጻሜ አርሰናል የአርቴታ አልነበረም አምበል የነበረው ግን ሁለተኛ አምበል ነበር። እሱ ደግሞ የሃል ሲቲ ተጫዋች ነበር። ፍጻሜ ላይ ተገናኝተው ነበር አርሰናል 3-2 ያሸነፈበት ጨዋታ ማለት ነው። ስለዚህ የፕሪሚየር ሊግም የፉልሃምም የሃል ሲቲም አይነት ተጫዋች ሆኖ የምናውቀው ነው ግን በጣም ትልቅ ተጫዋች ግን አልነበረም። ለብሔራዊ ቡድን ለእንግሊዝ ነው የተጫወተ ተጫዋች ግን አልነበረም። እንደ አሰልጣኙም ጀማሪ አሰልጣኝ ነው። ስለዚህ መጀመሪያ አስቸጋሪው ነገር ለእንደዚህ አይነት ሰው የተጫዋቾቹ ሪስፔክት፣ የሚዲያ ሪስፔክት፣ የደጋፊዎች ክብር ማግኘት ነው። እሱ በራሱ ቀላል ነገር አይደለም። እዛ ላይ ደግሞ ጥቁር አሰልጣኝ ነው። ፌመስሊ ጥቁር አሰልጣኞች ብዙ ቦታ አይሰጣቸውም በእንግሊዝ ፉትቦል ውስጥ። ስለዚህ እነዚህን ሁሉ ጥያቄዎች መመለስ አለበት። ከሁሉ በላይ ግን ታክቲካዊ ጉድለቶችም አሉበት ቡድኑ ገና የመጀመሪያ ሁለተኛው ጨዋታ ሲሆን ግን የበቀደሙንም ጨዋታ ብዙ ለማለት ያስቸግራል። የተጋጣሚውን ቡድን ቅለት ካየን በኋላ የትላንትናውንም ጨዋታ ካየን በኋላ ብዙ ነገር ለማለት ያስቸግራል። ምክንያቱም የተጋጣሚው ፕሮሰስ አድቫንስድ ስለሆነ። ጎሎቹን በተመለከተ ግን ለሁለቱም ግብ ጠባቂዎች ጥሩ ምሽት አይመስለኝም። ለሮበርት ሳንቼዝ በተለይ የመጀመሪያዎቹ 2 ጎሎች በቀጥታ የእሱ 2 ስህተቶች የወለዷቸው ጎሎች ናቸው። ሮበርት ሳንቼዝ በንጽጽር ከአለፉት አመታት ይልቅ ደህና የውድድር ዘመን እያሳለፈ ነው ሊባል ይችላል። ካልተሳሳት ከራያ ቀጥሎ ብዙ ክሊንሺት የጠበቀው ግብ ጠባቂ እርሱ ነው። አንዳንድ አስደናቂ ሞመንቶች አሉት እንደዚህ። ነገር ግን ያ ቤን ዋይት ያስቆጠረው ጎል ያው እንግሊዝ ውስጥ እንደምታውቂው ግብ ጠባቂን ፕሬሸር ማድረግ ብዙ የአርሰናል ተጫዋቾች ይከቡታል። የቼልሲ ተጫዋቾች እሱን ፕሮቴክት ለማድረግ ግብ ጠባቂውን ይከባሉ። ስለዚህ በ4-5 ተጫዋቾች ይዋከባል። አርሰናል ደግሞ በዚህ ማስተር ነው። የፍጹም ቅጣት ምት ሳጥን ውስጥ ግርግር ነው የሚፈጥረው። ያ የሚፈጥረው ሽብር አለ። እኔ ጎሎቹን በቴክኒክ አይን ብቻ አይደለም የማያቸው ነገሩን ከዚህ በፊትም እንዳነሳሁት ሳይኮሎጂካል መሳሪያም ነው ለአርሰናል ተጫዋቾች ራሳቸው ላይ ጎል ሲያስቆጥሩ ብዙ የማይገርም ለዚህ ነው ያ ቴረር የሚፈጥረው ውሳኔ ነው። ያ ዴስፕሬሽን ነው። ብዙ ኦንጎል እናያለን አርሰናል በዚህ ውድድር ዘመን አስቆጠረ ኦንጎል አብዛኞቹ ከማዕዘን ምት የሚቆጠሩ ናቸው። አጋጣሚ አይደለም ከማዕዘን ምት ብዙ ጎል መቆጠሩ ሲኒማቲክ የሆነ ባህሪ ያለው የፍጹም ቅጣት ምት ሳጥን ውስጥ ግርግሩ፣ ተጫዋቾቹ የሚሰጣቸውን ሚና አንቺ አታውቂም፣ ተጫዋቾቹ ብቻ ነው የሚያውቁት። ዛሬ ዲኮይ ሩጫውን የሚያደርገው ትሮሳር ቢሆን በሚቀጥለው ቀን ሌላ ተጫዋች ሊሆን ይችላል። በጣም ጥሩ ኳስ ዴሊቨር ማድረግ